አሁን ቀጥታ እንዳትነኪኝ ድጋሚ ነገር ሰምኛለሽ እንዳትነኪኝ ልቀቃት ብያለሁ እኮ ልቀቃት ልቀቃት አይ የኛ በቶና ያ ልቀቃት ማግኔቱ ይሰባሃሉላ ግርሽ ልለቅሽ እሺ ወንድሜን መልሽልኝ እንዴ አኑና ኪያ በኔ መጣ ልጠራልሽ ይችላል ወረ 78 ሰው ሊለያዩ የነበሩ ሰዎችን አስታርቄ ቤተሰብ እንዲመሰረቱ ያደረኩት እኔ ነኝ ስለ ፍቅር ስለማቅ ስለ ፍቅር እንጂ መተት ነው አንድ አመት ሞቼ እንኳን መሆን ይችላልኝ እንዴ አቺ ነገር ልንገርሽ ለምን እችለው ጤናማ ብትሆኚ ከሱ ጋር መሆን አትችይም እሱን ያሰርሽው አንድ በዚህ መተት ነው ሁለተኛ ደግሞ በዚህ በሽታ ግድልም ወደቀኝ ወላሂ ወድቃለሁ በቃ የምትፈልጊው ነገር አደርጋለሁ ህይወቱን ሻታበላሽው አደረኩኝ ሲኒ በሽተኛ ስለሆንሽ ብቻ አይደለም ታምኝበታለሽ እሱ ያምናላ አላ ጸበል ይዛት ለምን አንሄድም ቤት ይዛት ጸበል ይሄድ መቆየት ፈልጋለሽ ምን አለ መሰለሽ ያ ቃሽም ባልሽ አልቀሰኝ ጎዳኝ ፈለጠኝ ቆረጠኝ ብለሽ እዛ ቤት ያው ሁሉ ጊዜ ስትቀመጪ አንድ ቀመጥቼ ለምን አልኩሽም ምክንያቱም ያኑ እህት ነሽ ቤተሰባችን ነሽ ስለዛ ጸጥ ብዬ ቁጭ ብያለሁ ካንቺ ጋር ጻቤ የጀመረው እሱ ሳይፈልግ ትዳር ስትይ ነው በሳምንቱ ስትይ ነው ከዛ ፊት ችግር ነበረብኝ ካንቺ ጋር ምን ችግር እሺ እናትሽ እኔ እንዳንቺ አኩሉ ምች እንዳንቺ ድራማ ምች የለም ትላንትና አሳን ውጪ ተያታለሽ እሺ አንቺ ፊልመኛ ካልሆንሽ ድራማ ማትሰሪ ከሆነ ትላንት ከጠንቶ አልፈልጋትም ሲል ታርቀታለሽ ለምን ዙረሽ ማጠፋው ምናልባት እሷ ደግሞ እሷ ላይ ያሰርታባት ይሆን እንዴ ትብታብ እንዴ ያለቅ የምትለው የምትሽከረከረው ምናምን ነገር እዚህ ነገር ላይ እውቀቱ ስላለ እንደዛ ይሆናል እሱ ላይ እውቀቱ በደንብ አለ ቀልድ ነው እንዴ ያስከው ስለዚህ ጥያቄ መልስ እየመለስኩ ስራ ፈተን መሰለ እንደዚህ ጋር አንተ ጋር ቁጭ ያልነው ማን እንደሆንኩ እኮ እያሳየኸኝ እኮ ነው ለምን እሺ ና ወደ አሁን ቀጥታ እንዳትነኪኝ ድጋሚ ነገር ሰምኛለሽ እንዳትነኪኝ ልቀቃት ብያለሁ እኮ ልቀቃት እንዳትነካት እኔ እንደማለት እኮ ወይንም መንገታች ስነ ስርዓት ነው ምን ተመጣ በግድ ልታሳምን ፋሺ በለና ቁርአን እንሄዳለን እኮ እንሄዳለን ግን ይፈልግ ነው የሚሄደው እናንተ ፈልጋችሁ እየጎተታችሁ የምትወስዱኝ ጻድያ አይደል? እሺ በጸባይ በሰላማዊ መንገድ እንዴ ለምን እንተሳሳለ? እሱ አልፈልግም። አንቺ ልትባሽ ማውራት የምትፈልግ ከሆነ ከሱ በስነ ስርዓት ተረጋጋ። ጋቢው ነገር እንዳረግ አስጠንቅቀው። ሌላ ድራማ ፈጥሮ መምጣት አይቀርም። እንዴ አንቺ ምንድነው የምትይኝ? ለምን ዝም አትይኝ? ምንሽ ነኝ? ምንሽ ነኝ? ምንሽን ሰምኛለሽ? አሰው ሌላ ጊዜ ተመልሶ መምጣት አይቀርም። ተቋቁ አትከተው ተከተው ቆይ ምንድነው ችግር አለ የምትይው ምንድነው ችግር ነይ ጅብናትሽ ይጆርዛ ምንድነው የምትሰሪው ድራማሽን ለሰሪብኝ ይጆርዛ ሂጂ ደግሞ አንቺም ደግሞ ድራማ ልትሰሪብኝ ነው ሂጂ ያመኛል ይጆርዛ ይዛት ይርብና ምን አባታችሁ ሰንታችሁ ተለማምጠን እንችላለን አንተ ማን እንዴ ጤና የለም ሶፊ ለምስራት አይኑርህ አትከተውም ነበር ያማል ስሚ አሁን ድራማሽን አትስሪብኝ እዛ ይረሽ እዛ አባብላችሁ ይደ ሚስተመነ ሙሽማንም እዛ ደብቃ አባብላችሁ ድራማችሁን አትስሩብኝ ጭንቅላት ከዚህ ውጪ ሌላ ምንም የሚጠበቅ ነገር የለም እንግዲህ ምንድነሽ ታዲያ እንጂ ድራማ ሲዛዝ ደግሞ እዛም ይመጣሉ ወንድሙ ማውን ግን ማለት ነው በዚህ ድንጋይ እሺ አራፍም ነበር ተስባ ነይ ምችኛ ነይ ድንጋይ ተተሻለ በቃ አንተ ድንጋይ ተተሻለ እኔ ማለት እሱ ፈልጋ ነው በድንጋይ ራሱ ቢሆን ምንድነው አንተ የምትፈልገው እንዴ ሴት መተ ምናምን ፕሮድ ያርክ ነው እንዴ አንተ አንደኛ ሰማኛል አልነካዋሽም ሲያጠላ ድራማሽን አትስሪ እስቲ አንቺ ድንጋይ ያልሻ ነበር አንቺ ንኪኝ ንኪኝ አንተ ረፍ እንዴ አንተ ስርዓት ያዝ ሴት እኮ ናት እንዴ አይደለም ለእሷ ለማንም እድናል እኮ አንተን አረቡ አላህን ፍራ እንዴ ምን ስርዓትን ያዝ እንጂ አላህን በቃ እንደዚህ ታረጊ ነበር በቃ ዝም አላህን ነው አታፍሪም አንቺ እሺ ችግር የለውም እሺ ምንድነው የምትፈልጊው ማሳየው ምንድነው የምትሰራበት ማሳየው ምንድነው ይሄ ምን አንተ ኧረ አይደለም አንተ እኔ እንዴት ነበርኩኝ
እኔ እንዴት ነበርኩኝ? እኔ ማለት ነው የኔ ያስፈልጋታል። ለዛ ነው ማገባት ምትላሽ ዛሬ አፍቅራታለሁ ወዳታለሁ እያልክ እሺ፣ ከሷ ውጪ ማየት አልፈልግም እያልክ አንድ ቀን በቂ ነው ሰውን ለመውደድ። ሲጀምር እንደዛ ብዬ ማላቅ ያልኩበትን ነገር አምጪ ስልሽ የምታሳይ ነገር አለ። ሁሉ ጊዜ ተወራለሽ አላርጋም ቢሆንም አሳይና ተው። አሁን በምን ከሱ እሺ ዩቲዩብ ሰራልሽ አይደል? ተናገሪ በቃ ያው እንደዚህ ብሎ ነበር ብለሽ ቪዲዮን አሳየን። የዛኔ ቢሆንም ነው ያልኩሽ። አንቺ ሰው ምናምን ላስተምርሽ እንዴ? ስለ አማርኛ ምናምን ላስተምርሽ? አማርኛውን ለራስ ያዘው፣ አማርኛውን ለራስ ጋር ያዘው። ሲቀጥል ደግሞ ስለ ሁሉም ነገር ደግሞ አልፈልግሽም ከቤት ተወጣት የነበረችው ልጅ ነች። አልፈልግሽም ከለጠኝ ቆርጠኝ ያልክ ነበር ልጅ። ሲቀጥል ደግሞ እቺን ራሱ የሆነች አንዴት ሙጠንጢማሞችን እቺ ራሱ አልከፋኝም መተት ምናምን ይኸውልህ። እሺ እና አንቺ ጋር አይደለም መሪያም ምን የምትፈልጊው? እሺ ብር የምትፈልጊ ከሆነ ብር ልስጥሽ። እሺ ለራስህ ያዘው። እሺ ለምንሽ እግርሽ እግርሽ ልለቅሽ። እሺ ወንድሜን መልሽልኝ እንዴ አደረኩት። ቆይ እሺ ነው መሪያም እግርልም ወደቀኝ ወላሂ ወድቃለሁ። በቃ የምትፈልጊው ነገር አደርጋለሁ። ህይወቱን ሻታበላሽው አደረኩኝ። እሺ እኔ በሽተኛ ስለሆንኩኝ እንደዚህ የምትሆንብኝ በሽተኛ ስለሆንሽ ብቻ አይደለም እያደረግሽ ያለው ነገር ልክ አይደለም። መጀመሪያ በበሽታ ስሚኝ። እሺ ወደሽ እኮ ሊሆን እኮ ይችላል። እየሄድሽበት ያለው መልኩ ግን ልክ አይደለም። አደረኩሽ። እናንተ እንደምትሉት አይነት ነገር ማድረግ ከሆነ ለምንድን ነው ታምሜያለሁ ብዬ ማስመስለው? እሺ ታመሽ እኮ እሺ ሊሆን እሺ ታመሻል። እሺ ብዬሽ ልመን። እሺ ታመሻል። እሺ ያው እኮ ገና ለማን አንድ ሁለት ቀን አልፈልግሽም ያለ ነበር ልጅ ድንገት ተለውጦ ቤተሰብ ያልፈለገውን ማንም ያልተስማማበትን ለምንድን ነው እየበጠበጥሽ ያለሽው? ሶፊ እየበጠበጥኩ አይደለም ከመጆ የበለኝ ለማስተረግ ለማስተዋወቅ እሺ አንቺ እሺ ተይው። እሺ ጤነኛ ነሽ፣ ጤነኛ ታማሚ ነሽ። እሺ አይደለ በሌላ እሺ የሷን መታመም አላመንከውም። ካመንከው እቺ ልጅ ከእለት እለት አንድ ቀን ባደረች ቁጥር እድሜዋ እየቀነሰ እየሞተች ያለች ሴት ነች አይደል? እሺ እንግዲህ ሳይንሱ እንደሚለው ከሆነ ማለት ነው። ሳይንሱ እንደሚለው ከሆነ አንድ ቀን ባደረ ቁጥር አንድ ቀን እያጣች ነው አይደል ያለችው። እንደዛ እንኳን ሆና ድግምት ምናምን እትብት ምናምን ነገር ትብታ ምናምን የምትልበት ሰዓት የላትም። ነገ አላህ ጋር ልትሄድ እየተዘጋጀች ያለች ሴት እኛ እኮ ወንጀል ብንሰራ እንኳን መቼ እንደምንሞት ማናቅ ሰዎች ስለሆነን ነው። ሳይንስ ግን ነግሯታል አይደል? በዚህ ቀን ትሞቻለሽ ተብላ ተነግሯት የዚህን ያህል የምታስመስልበት ምንም አይነት ሰዓትም ጊዜም የላትም ነው የምልህ። ላንተ ነው ሶፊ። እሺ ለምን እውነታው እንደዛ አይደለም? ይሄን ያህል ማስመስለው ለምንድን ነው? አንቺ የምር ታማሚ የምር የምትወጁ ከሆነ ላንቺ ልኩ መለየት ነበር ከሱ እሱም መተው ነበር። እሱ ከሱ ጋር ላለመለየት ብዬ አስደገምኩበት አይደለ? እንግዲህ እሺ ስለ ቪዲዮ እሺ ምን ልበልሽ? እሺ ማን ነው? አንቺ በዚህ ሰዓት ላይ አባሮሽ የነበረ ሰዓት ነው። ተጣልተን ነው። ቁልፍ እኔ ጋር የለም። ቁልፍ የለም እኔ ጋር። በግድ ተሰማው ነው ያለን ጨከንክብኝ። ቆይ እኔ ጠላት ነኝ እንዴ? አዎ ጠላቴ አንድና ሁለት። እሺ እኔ እሱን ተይውሽ። እሺ በቃ እኔ እሺ ክብሬን ዝቅ ላድርግልሽ ልለምንሽ። ይሄ ልጅ ታይልኝ። እኔ ልለምን በቃ ተወን እባክህ። እንዴ ምንም እኮ አላደረኩትም። እሱን ከመውደድ ውጪ ምን አደረኩ? ሌላ ኃጢአት ምን ሰራው? ስለወደድኩት ለገንዘብ ምናምን አይደለም። የመጀመሪያ ሳይገባኝ ቀርቶ አይደለም። ስሜትን በጣም አንደርስታንድ አደርገዋለሁ፣ ግን አንተ በምታይበት መንገድ ግን አይደለም። ስማኝ፣ ስሜቴን ልትረዳኝ አትችልም፣ አይገባህም። ስለተረዳኸኝ መስተክል እያወራሁ አሁን አዳምጪኝ እሺ። ምን አለ መሰለሽ አሁን የት ነው ያሰራሽው? አውራና የት ነው ያሰራሽው? ሶፊ ይሄን ያህል መጥፎ ሰው በእኮ አታውቁኝ። አላቅሽም። አንቺንም ቤተሰብሽንም አላቃችሁ። እናትሽ ልክ እንዳልሆነ እያወቀች በጨዋታ አዎ ገብታለች ታግቦ እያለች ነው ያለችው። የምር ማቃት እናትሽ ብትሆን የምር ማቃት ያንቺ እናት ያኑ እናት ብትሆን ይሄን ነገር እንደማታረግ አውቃለሁ። በዚህ ልክ ማስቸኮል ለምን ያስፈልገው? እሷ ላይ ማስረግም ይባል እንደዛ ከሆነማ ሁሉም እኔ ከመጣው በኋላ የተቀየሩ ከሆነማ ሁሉም ላይ ነው ያስደግሜ ነው አይደለ? የገዛ እናቴ ላይ ምን ያስደግሜ ነው? እናቴ ቤት ምን ፈልጋ ቪዲዮ ምናልባት የእሷንም ልብስ እውነቱን እንግዲህ
አንቺ በዚህ ራስ ወዳድነትሽ እናትሽ ላይ አይደለም ራስሽ ላይ ቢቻል ታረጊዋለሽ። እውነቱን እናወራ ከተባለ አንቺ እንደሚባለው እኔ አያደርግብሽ ማየት አልፈልግም። እናትሽም አኑም ማንንም ተሰብሮ ማየት አልፈልግም። አንቺም በጤናሽ እንድትኖር ይፈልጋለሁ። ማስመሰል ነው አልችልም። እንዳንቺ ነው ኩኩል ብቻ ነው አይደለም። አዳምጪኝ። እንደዛ እንኳን አስመስልም። እሺ እንገር ካረለ ምትሞች ያርግልኝ አላህ ያርግልኝ። እኔም ያርግልሽ እኮ አንድ አመት ሞቼ እንኳን መሆን ይችላልኝ እንዴ? አቺ ነገር ልንገርህ ጤናማ ብትሆኚ ከሱራ መሆን አትችይም። እሱን ያሰርሽው አንድ በዚህ መተት ነው። ሁለተኛ ደግሞ በዚህ በሽታሽ ነው። ቆይ በሱ ትቀናበታለህ አንቺ በወንድም ትቀናበታለህ። እንደዛ ነው። ምን እቺ ስለሚያገባ እቺ ስለሚያገባ ልቀና ልጅ ማለት ነው። የምር ልቀና አጠገብ እኮ ሴት ደርሶ እንደማያውቅ እኮ እናውቃለን። አመሰግናለሁ። ስለዚህ አንተ እንደዚህ ነገር ሊገባ አይችልም። ስለዚህ አሁን ቀንተ ነው ሊሆን ይችላል። በቃ አሁን እየገባኝ ነገር አለ። አንቺ እሱ ስለገባሽ ነው የጓደኛሽ ፍቅረኛ ፍቅር አለ አይደል? እስቲ ዝም በይ። ስለገባሽ ነው አንቺ ፍቅር ገብቶሽ ስለ ፍቅር ምታው በደንብ ገብቶኛል። ኦኬ እኮ ስለገባሽ ጓደኛሽ ምትወደው ልጅ አፈቅራለሁ ያልሽ ለዛ ነው። ሰላም ስለ ፍቅር ነው የማላውቀው። መልሽልኝ። እውነቱን እኮ ነው ያወራሁት። አንቺ ስለ ፍቅር አይገባኝም። አሁን ገባሽ። አንቺ ነሽ አሁን ስለ ፍቅር ምታወሪ እንዴ እያልሽ አንዴ እሱን ታፈቅሪያለሽ አንዴ እሱን ታፈቅሪያለሽ ምታወሪ ሴት ስለ ፍቅር ታወሪያለሽ እኮ አንቺ ልትረዳው አልቻልክም። ለዛ ነው በቃ ወላደው አንቺ ምታወሪ ስለማላውቅ እሱን እያወራሁ ማጫጫዋ እናደርገው ምንድነው የምትይኝ? እኔ ስለ ፍቅር አላውቅም ነው። እንዴት እንደዛ አልሽኝ? እኔ እንግዲህ እኔ አጠገብ ስላላየሽ አይቻልም። እንግዲህ እሷ ነች ካለች ለማንኛውም ስለ ፍቅር አላውቅም። ስለዚህ ልትረዳው አትችልም። የእነሱን ነገር ልትረዳው አትችልም። እሺ ይሁን። እሺ እኔ እንኳን ተረድቼው እወዳለሁ ምናምን ስል ነበር አወደው ነበር። ግን የእነሱን ፍቅር አይደል ትችላለህ። ሰሚኛ ፍቅር እናውቃለን። ፍቅር ትክክለኛ ፍቅር እናውቃለን። አኑና ኪያ በእኔ መጣ ልጠራልሽ ይችላል። ወደ 7-8 ሰው ሊለያዩ የነበሩ ሰዎችን አስታርቄ ቤተሰብ እንዲመሰረቱ ያደረኩት እኔ ነኝ። ስለ ፍቅር ስለማውቅ ስለ ፍቅር እንጂ መተት ነው። ይሄ ሰልፊሽነት ነው። ታላቅሱ ነው አቀርበው ያገባ ችግር የለም እኮ መተት መሆኑን መቼ ነው ያወቅኸው? መቆም የጀመርከው መቼ ነው? መተት መሆኑን ያወቅኸው መቼ ነው? ሰማኝ ቀድሞውኑ እሺ አንደኛው አሁን ችግር የለውም ችግር እሰጥሃለሁ መከራከርበት ነገር አሁን ደቂቃ እሰጥሃለሁ አስገላውራ አችልም አንቺ ላውራሽ ምክንያቱም እኔ አሁን ባለኝ አስተሳሰብ ይሄ ልጅ እንትም አድርገሽው አስረሽዋል ስለዚህ ምንም ባወራ አንቺን ነው እንጂ ሊደግፍ የሚችለው ወይ ካንቺ ጋር ነው ሊሆንብኝ የሚችለው እንጂ ራሱን ሆኖ እየመለሰልኝ እንዳልሆነ ነው አሁን አይምሮ እየተቀበለ ያለው ስለዚህ ምኑን ልመልስለት ቆይ መልስ የለውም ሌላ በቃ ወሬው አዎ ዛሬ መጀመሪያ ለምን እንደማልወድ ትክታቂያለሽ አንደኛ በዛው መቀየሩ አልወደድኩትም ሁለተኛ ደግሞ አንቺ ልትሞቺ ራሱ ከሆነ ወደ ህክምና ወይ ወደ ጸበል ወይም ደግሞ ወደ ህክምና ወደ ሃይማኖት ታኑ ሄደ ነበረብሽ ወከስ መጀመሪያ ጤናሽ ቆይ እሺ አንድ ጥያቄ ቆይ ምንድን ነው ይመስልሽ ምንድን ነው አንተ እንደዚህ እኮ ይንከባከብሽ ለምንድን ነው የምታገቢው ለምንድን ነው ያን ነገር ሁሉ ዘምዘም ጠጣለች ባን ይቀርባታል ሐኪም ቤትም ትሄዳለች ሁሉንም ለካላ በታች ሰበብ ማድረስ ያለብን ነገር ሁሉ እያደረስን ያ ጥቁሩ ባልሽ የከዳሽን በሱ የተበቀልሽ ነው ኦኬ አሁን ይደብራታል ብለን ይከፋታል ብለን የሱ የተበቀልሽ ነው ወንዶች ሁሉ አንድ ናቸው ምናምን ብለሽ እሱ ለማሳመን እየሞከርሽ ነው እናድሽ እየሞከረ ነው እኔ ስለማውቅ ምንድነው አቅሻለሁ አሁን መጥፎሩን አናውራ አይደለ ሌላም ያበሳጫ ምን እየተጃጃልሽ እንደነበር እናውቃለን ነው ያ ሁሉ አመት ፈጀሽበት ምን እንዳደረግሽ እንደሆነ እናውቃለን ስለዚህ ፈረና በሱ እየከስሽ ነው አይደለ ነው አሁን ካሰች በራስ ጋር ነው እንደዛ ነው በእኔ ካሰችው ካልሆነ ግን አንቺ የጎዳት በደላት ምናምን ታዲያ ምን ይሁን ጤነኛ እኮ ቢሆን ምን ይሁን አልነበረም እኮ ስርዓት ያለው ልጅ ነበር አሁን ጋጦት ወይ እሺ አሁን እሷ ላይፏ ተበላሸ ምናምን ነገር ታዲያ ላይፏን የሚያስተካክላት ወልዳ ያስፈልጋል እኮ ይሄ ነገር ምንድነው እሺ ይሄኛውን ቆይ ዛሬ ነው ያወቅከው ከዛ በፊት ያለህን ቅራኔ ነገር ይተሳሰባ ያንተ መቀየር አለመፈለግ እናውቃለን አንድም ቀን መጀመሪያ እኮ ያልፈለኩት እኮ ለወንድምሽ ምንድነው ያለው የበለው ጊዜ ምንድነው ያለው ልትሞት ስለሆነ ደስተኛ ሆነ እንድትሞት እንፈልጋለሁ አይደለም ያለው ቢሆን እንኳን ያለው ሰማህ አይደለም ቢሆን እንኳን ማለት አንቺ ልሞት ነው ብለሽ አደረግሽ አይደለም እሺ ቆይ ለከ የአንድ አመት ደስታ እንዲኖራት ከፍተኛ አሁን ውጤት ያለ እስከ 6ኛ ክፍል ነው ሁሉም በምታመረው ነገር አማርኛ ያውቁም ሰዋሰው ምን አትበልብን አይ ምስክርነት መስጠት አይደለም ቆይ ሶፊ ምንድነው ስሚ ማስጠና እስከ 6ኛ ክፍል ድረስ ከነበርኩት ነው እና ከዛ በኋላ ትቼ ያለው መሰለኝ ለዛ ነው ሶፊ አይደለም ሰላም ነው የሚበቃው ምኑ ነው የሚበቃው አደረኩ ይኛል እንዴ ስሚኝ ከዚህ በላይ ምን ታደርገኛለሽ ከመውደድ ውጪ እኔ ምን አደረኩኝ ይኸው ጤነኛ አደረኩ ከቤተሰቡ ላይ ገሽው
ምናምን እስቲ ቤት መቼ መጣው? ዛሬ ማታ ቤት ነው ያደርኩት። አንተ ቤት ካላደርክ ታዲያ ካልታየን ታዲያ የኔ ጥፋት ነው። ቤት ነበርኩ። አንተ ካስወጣሁ ጊዜ ጀምሮ እኮ ቤት ነው ያለው። አብረን አልነበርንም። እሺ 1-2 ቀን ታዩ ብላኝ ነበር አይደለ? ብቻውን ይሁን ጊዜ ሲጨው ወደ ራሱ አንተ የነበረውን ቤት ነበር ከአንተ ያለሽ ስትወጣ ፈርቼ ተናደ ተከትዬ መጣሁ። አንዴ አልሽው አቤትን አንቺኛም ቤት ነበርሽ አንቺ አይደለም። አራስ ያደየው ሁለተኛ ተወራ ተስሪብን በእናትሽ አሁን ስለሱ አይደለም። አሁን ተይው እንደፈለገ ለምን እዛ እንጦርጦስ አገቡ አልሰማ ብላችሁኛል እኮ። አሁን ግን እዚህ ሁለተኛ ድራማ አንሰሪያ እንጦርጦስ እንግባ እንሂድ። ስለዚህ ተወን በቃ። ስሚኝ አሁን እባክህ አንተ እንደ ትልቅ አንተ ማሹድ ነኝ ብለህ የምታስብ ከሆነ አይደለም። በቃ እሺ ካሉ ከተማርኩም አይደለም በሳለም አይደለም። ቴንኪው ይሄንን ነበር የምንፈልገው። እንኳንም መሰከርክልን። በቃ ትልቅ ሰው አስብ። ለምን አይደለም እያለሽ እኮ ነው። እኔ የምሞት ከሆነ ለምን እሱ ላይ እንደዚህ ነገር አደርጋለሁ? ለምን ለየትኛው እድሜ? ቆይ እሺ አንቺ ምንም የሚሰማሽ ግን ዴኔ ደስ የፈጣሪን ውሳኔን ተወውና አንቺ ከአንድ ዓመት በኋላ ትሞቻለሽ ነው ምንም የሚሰማሽ? ምን እንደምትይው አትሞችም እንደምትኖር ታውቂያለሽ አይደለ? እንደምትኖር የምታውቂ ከሆነ ለምን ሲሻልሽ ለማታረጊው ፈጣሪ ነው የሚያውቀው። ከዓመት በኋላ አሁን ከቀናት በፊት ምን ስትል ነበር? አንቺ 1-2 ቀን ስጪውና እሱ እርግጠኛ ከሆነ አሁንም ቤተሰብ ለቀሽው ድሽ ከሆነ እሱ ያኔማ እንደው ሙሉ ቋድሯል። ያት እናቱ ቤት ማታ ነው ያደረው። እናቱ ቤት ነበር። አንተ እኮ ከቤት ሲወጣ ተከትለሽ ከየት ነው የመጣሽው አንቺ? ከሰፈር ሞጫችን አለ የት ነው አይደል? ሰው ታየችኝ። በቃ ውጪ ላይ ቁጭ ብለሽ ቆመሽ እየጠበቅሽ ነው? እየጠበቀችው ነበር። እሺ ነው አሁንም ቢሆን ፈጠር ነው ቆይ የምትለው። ስሚኝ እኔ እኮ ለምን እንደቆመን ራሱ ምንም እኔ ስለዚህ ቪዲዮ አስረጅኝ እስቲ። ምንም እሷ የምታስረዳ ነገር የለም። ይሄ ያንተ ድራማ ነው፣ ያንተና የሷ ድራማ ነው። ከዚህ በፊት እኮ የእርግዝና ምናምን ያሰራችሁ ሰዎች ናችሁ። ይሄ ለአንተ በጣም ተራ ነገር እኮ ነው አይደለ? እሱ እኮ ገና ስንት ጊዜ ሆነው እንደዚህ ቢያንስ ትንሽ እንኳን አታረሳሱ። ትንሽ አታረሳ። ቆይ ያ ነገር ነው። ለዛ ነው የምታውቀው። ቆይ አንዴ እኔ አንቺ ገና አረሳ ነው እና ዝላዝሽ አትለፍልፊ። አንቺ እንደምትወጂ አውቃለሁ። እሷ ካገባችሁ ሼር ይኖርሻል። ንገሪኝ እስቲ አይደለም ንገሪኝ። እንግዲህ መቼም የምትወጂው ልጅ እሷ እንድታገባው ምናምን ነገር ፈልገሽ እንዳልና ቃል ድራማ ፍቅር በደንብ አውቃለሁ። አንተ ስለማታውቅ ነው። እሺ ስለ ፍቅር ታውቃለህ። ስለ ፍቅር ማብረን እናውቃለን። ስለ መተት ነው የማናውቀው። ስለ መተት አንድ ግብም አናውቅም። ጤነኛ አድርገሽ አግብተሽዋል አይደለ? ታዲያ ለምንድን ነው እሱ ጤነኛ አድርጌበት ግን አይደለም? እሱን ወዶኝ ተዋደን ነው እኔና እሱ። እሺ ቲሸርት መጥቶ ወሰደን ተዋደን ነው ተፋቀረን ነው። እሷ ታማሚ ባሏ ምን አደረገች? መጀመሪያ ወደ ጤናው መለሰችው እንጂ ታማሚ ነው ብላ አላገባችሁም። ተረዳሽኝ? አንቺ ገና ለገና ታመምኩ ብለሽ ያዝንልኛል ብለሽ ነው ካላገባኝ አልሽው። እሱ ራሱን የቻለ ነገር ሲቀጥል ደግሞ አዝኖልሽም እንዲያገባሽ እርግጠኛ አልነበርኩም። አሁን ደግሞ ጭራሽ ደግሞ ይሄ ነገር ደግሞ በደንብ ደግሞ እየገባልኝ ነው። ምን ሊያረገባይ ሰውዬ አንቺ በተባረርሽ ከቤት ወጣሽበት ታይም ላይ አንተ ሌላ እኮ ሰውዬው ግልጽ ነው እኮ አንተ ያንተ ስራ ነው። ይሁን በእርግዝና ልሰካ ሲል ደግሞ በዚህ መንገድ ነው ይሁን እኮ እኔ አድርጌውም ከሆነ ይሄ ልጅ እሺ ይቀራበት እስቲ። እኔ ችግር እኮ የለውም ይቀራበት እስቲ። ቁርአንሽን እንውሰደው እኮ ነው። ለምንድን ነው እንዳይሄድ የፈለጋችሁ? አንተ ስላልክ ነው የሚሄደው እኮ እኔ እንድትወጪ ትፈልጋላችሁ? አንቺ ትፈልጊያለሽ? ቆይ አንቺ ትፈልጊያለሽ? እንድትወጪ ትፈልጊያለሽ አይደለ? እኔ ሰላም ሆነሽ ችግር የለውም። ያው በተመልካች አንተ ሲጀመር ከሷ ጋር እንደማለት ማማታቃላ። ስለዚህ ለማዘር ንገራትና እሷ መጣቱ ሰሪ በቃ ቀለቀ እኮ ማለት አሁን ሱሪ ባንገት አለ። ከሷ ጋር እንሄድና ላይክ ፈለጋችሁትን ነገር ማድረግ ግን ለምን ሁለቱ አንድ ላይ እንዲሆን ያን ነገር ይፈልጋል። ቀድሞውኑ እኔ አንተን ራሱ እንዴት ነው ይዤ መሄድ እንደምችል ልቀቃት። አያ የኛ በተሆነ አያ ልቀቃት። ማግኔቱ ይስብሃል፣ ሁላ ይስብሃል። ማን ሲዮስ እንደምትመጣ ታያለህ። ስማኝ ስለምን ማግኔት ነው የምታወራው? ባለቤቴ ነች። ባለቤቴ ነው የኮተትክ ስትሄድ ዝም እንድልህ ነው ተጋባው ባለቤት አንተ እኔ በመንፈሳዊ በዲኑ መሰረት ነኝ ያልክ አይደል? እንዴ እቺ ልጅ አላገባትም። ታዲያ ለምንድን ነው አብራት ነው የነበረው? ሐላል ማድረግ ፈለኩ ነው ያልክ ድራማ ለምሰራብኝ አለ። የሆንከው አንተ በፍላጎት ሳይሆን በዚህ ቪዲዮ በተቀደረበት ልብስ ነው። ድግምቱ ነው እንደዚህ እያደረገ ያለው። ወደድክም ጠላህም እንዳንተ ወጣት አይደለም። እኔ ጎልማሳ ሆኛለሁ ባባ። ስለዚህ እኔ ሰማኝ። አሁን እድሜ እኮ አይደለም እኮ እድሜ ምንም ነው ምንም አይደለም አይባልም። እድሜ ምንም አይደለም። መብሰል በእድሜ ቢሆንም አንተ እንደዚህ የጻል ስራው ሊያሰራ ነው። ወይኔ አንተ በስላየን አይደል እንዴ? ነገርኩ እሱ ሲታት አንተ ያልተው ስራ ነው ፍላጎት ማንን ታይክ እንደዛ አንቺ ቆይ ነገር ማላኮ ስለምፈልግ አይደለም እየገባኝ አይደለም። ምክንያቱም ምንም እየተዋጠልኝ አይደለም። ማንን
ወንድሞች እኮ ሌሎች አሉት አይደለ? በዚህ ልክ አንተ ለምን እኮ ነች እኮ ለምንድን ነው የማይናገሩኝ እነሱ? ቆይ ማን ነው እኔ አሁን የምፈልገው ማርያምን? አዎ ለምን ታዲያ በዚህ ልክ እንደዚህ የምትከታተለው? ለምን በዚህ ልክ አብረው እንዲሆኑ የማትፈልገው? ምን አለ መሰልሽ እኔ አንድም ቀን አታስረዳኝ። እኔ ኢቭን ቶፋ ራሱ የሚያስበውን እኔ አንድም ቀን ከአያቴ ውጪ ሌላ ነገር አስቤት ማላቅ ልጅ ነች እቺ ልጅ። አሁን ለሱ ራሱ ሲያስበው እህቱን እያገባ አይነት ስሜት ነው እየተሰማኝ ያለው። አልዋሽሽም። ሲቀጥል ግን አታያትም። እሱ እሺ እንደ እህቱ ነበር የሚያት። አንተ ስለምትጠላት እንደ እህቱ አታያትም ነበር። ከዛ በኋላ ከሶስት ዲኔ ላገባታል። እንግዲህ ሀሳብን አንተ ነው የምታውቀው። እሺ ለማንኛውም ያደርግልኝ። እንደዛም ካሰብሽ እኔ ምንም ብታስቡ እኔ እናንተ ነገር እኔ ሲቀጥል ይመችሻል እኮ ላንቺ። እኔ በተወለሽም ሲቀጥል አንቺ ይመችሻል። በተወለሽ ሶፊ በቃ ተዋቸው። ከዚህ በላይ ማውራት እኛም ራሳችንን እንትን ማለት ነው። ብር ፈልገው እኚህ ሄዳማ አይደል? አሁንም እዛ ላይ ነው። አንቺ ሴትዮ ምንም መጠበቅ ማውራትም አይጠበቅብሽም። ድራማሽን ለምን ትሰሪያለሽ? እንደምፈልገው ድጋሚ አጠገባችን እንዳትደርስ እኮ አሁን እንዴና አጠገባችን እንዳትደርስ ድጋሚ። እኔ በምን አይነት መንገድ ብነግርህ ነው የምትረዳኝ? አታስፈራራኝ አሁን ማለት ነው። ምንም ያስፈራራ ነገር የለም። አንዴ ቁርአን ይደለ እሺ እንሂድ። አንቺ ነው ቁርአን ሲጀምር አንቺ ሙስሊም ነሽ ታምኚበት ምን አገባሽ? ሰዓት ላይ ይሄዳል። አትመንበት እውነታው ስለሆነ ነው። አሃ አንቺ እዛ በምትወጂው በጠንቋይ ሰውዬ ነው የምታምኚው አንቺ ባታምንስ እሷ አንተ እሺ ካንተ ጋር እያወራሁኝ አይደል? አታውሪያ ታምኚበታለሽ? እሱ ያምናላ። አረ ጸበል ይዘውት ሂድ። ለምን አንሄድም? ቤት ይዘውት ሂድ። ጸበል ሂድ። መቆየት ፈልጋለሁ። ሄድ አልፈለግሽም አንቺ እንዴት ስራ ትሰሚኛለሽ? እሷ እውነቱን ልንገርሽ፣ እሷ አሰርታብታለች። ቦታው እንደሚጠቆምሻት አንቺ ነሽ። እኔም አላውቅም። እንደዛ ከሆነ አሁን ሂጂ ልንገርሽ። አንቺ አንድ ነገር ልንገርህ፣ ድጋሚ በሌላ ድራማ እንዳትመጣ። አንድ ነገር ልንገርህ፣ እሷን ላይክ አድርገዋ ወደ እኔ አምጥቷት ከሆነ ያደረገችውን ታድርግ። ደስተኛ ነኝ፣ አሁን በጣም ደስተኛ ነኝ። እና ደግሞ ላይክ በጣም ህይወት በደበረኝ ሰዓት ላይ ምናምን ነገር መጣ ህይወቴን ያለመለመችልኝ። በጣም መታመም ልክነቱ ምኑ ጋር እንደሆነ ታውቃለህ አንተ። ህይወት በደበረ ሰዓት ላይ በተረበርክ ሰዓት ላይ እኛ እንጂ እሷ አልነበረች። ወደ ትግሩ በቆምክ ሰዓት ነው የመጣችው ነበረች። ጤነኛ ባልነበርኩበት ሰዓት ላይ አንተ ጤናዬን ስትመልስልኝ አሁን ላይ ሀገር አያስፈልግም። ረጅም ነው የሚያወራው ሰውዬው ነው እንደፈለገ ብቻ ግን አጠገቤ እንዳደርስ ንብረቱን እልክልሃለሁ። ጥፋ በደህና አይደለም ሶፊ በቃ አንተ አትጨሳጭ። ሲጀምር ሽርሽሩ የሚሉትም ያለ ምክንያት አይደለም። ያችኛውም እጇ አለበት ግልጽ ነው እንጂ እሷን ደግፋ በዚህ ልክ ልትከራከር አትችልም እኮ። ግራ እኮ ነው የሚያጋባኝ። ማነች እሷስ? ማነች? ምን እንደተሆኑ ራሱ ምንም ግራ የሚያጋባ ነው። ቀጥል ደግሞ ከሆነ ጊዜ በፊት አይንሽ ላይ አልፈልግም ዞር በይ እያላት ነበር። አሁን አንድ ላይ ሆኑ ያለ ምክንያት አይደለም። ጤነኛ ነው። እሺ አሁን ተመልካቾች ራሱ እናንተ ራሱ ጤነኛ ነው ትላላችሁ። እቺን ብሽ የመሪም ምንሽ ታውት ቤትን አልፈልግሽም እያለ ገለሷ ይከላከላል። አያቺን መሪም ደግሞ እንደምትወደት ቤት እያወቀች ቶፊን መሪም እኔኮ ምን አይነት እንደሆነ እኔኮ ሲጀምር አንድ አፍታ ወረዳቸው ለደቂቃ ብቻውን አይተውት ለደቂቃ አይታላ ሁሌ በሄደ ቁጥር አብረው ናቸው። ስርስሩ ነው የሚሉት ያለ ምክንያት ስርስሩ አይሉ። ቀላል እኮ ነው። አሁን እኮ ይሄ ማስረጃ እኮ ውሸት ከሆነ እኮ ስልኩ ላይ እንዳለ ያውቃል። ቼክ ማድረግ ይችላል። በቃ ቀላል ነው። መውጣት አልፈለገም። አንዴ አላየውም ይላል፣ አንዴ ደግሞ ቤት ነው ይላል ምናምን ነገር። ምን ማድረግ እንዳለብኝ አላውቅም። ወይ ቤተሰብን መማከር ቤተሰብም እየሰማ አይደለም። በቃ ከቤተሰብ ልክ አይደለም። በዛ ደግሞ አደርኩ ቤት ነው ይላል። ነፃ ልጅ አይደለም። አለና ማረግ በግድ እንደሆነ